ማርያም ታማልዳለች ይሏል። አንተ ጥቅስ ስትል ወይን ጠጅ አልቆባቸው ሉክ ወይን ጠጅ አልቆባቸው ድሮ ኢየሱስ ጋር እንግዲህ ማርያም ብዙ ነገር ታወራለች። ልጇ ነው። ብዙ ነገር በሕፃንነቱም ታዞ ሊሆን ይችላል። የቤተሰብ ብዙ ወሬ ብዙ ጨዋታ አለ እና ወይን ጠጅ እኮ አልቆባቸዋል ብላለች። አየህ እመቤታችን ታማልዳለች። ምልጃ ስለ ወይን ጠጅ ነው ስለ ኃጢአት ነው? ሲጀመር ምልጃ የሚገናኘው ከጠጅ ጋር ነው ከኃጢአት ጋር? ስለ ማህበራዊ ኑሮ ነው እንዴ ምልጃ? ሰርግ ቤት ስለ ጎደልና ስለ ሞላ ነገር ነው እንዴ ምልጃ? ምልጃ እኮ እኔና አንተ ልንወጣው ማንችለው በምንም ልናካከሰው ማንችል በምንም ልንፈውሰው ማንችል በሽታ አለና ኃጢአት የሚባል ወይን ጠጅ ማስቀየር ነው እንዴ ምልጃ? ይሄማ የጌታ እናት ማርያም ከልጇ ጋር ስትኖር እኮ ብዙ ነገር እኮ ያወራል። ከዛ ውስጥ አንዱ የኢየሱስን ክብር ኢየሱስን በሰርግ ቤት ክብሩን ገለጠ ነው የሚለው እንጂ አማላጅነቷን ነገር አይልም። ወይን ጠጁንም ቀየረ ክብሩንም ገለጠ ነው። ምልጃ ምልጃ ወይም መካከለኛነት ወይም የሊቀ ክህነት ስራ ሁልጊዜ የሚገናኘው ከኃጢአት ጋር ስለ ኃጢአት ነው ያወራል። ማርያም ስለ ኃጢአት ታማልዳለች ወይ? ለዛ ደግሞ የራሳቸው መጽሐፍ ውዳሴ ማርያም ይናገራል። ውዳሴ ማርያም ትርጓሜው እቺ ትንሿ ጁስ ይዞ የሚሮጧት አይደል? የሷ ትርጓሜ ያለ ከነሐሴ 1 እስከ 16 ይነበባል። ጠዋት መጽሐፉም አለ በየሰንበት ትምህርት ቤት ይኖራል። ቀስ ብለ የውዳሴ ማርያም ትርጓሜ ያለ ብለ ቀስ ብለ መዋሰብ አለኝ ልጅ አንብ ሲሉ ከፈት አርገ የሰኞም የማክሰኞም ከሮብ በስተቀር የሐሙስ የአርብ የቅዳሜ የእሁድ ማለቂያው ላይ ሄደ ሙሉን መቼስ አንብ አልልም፣ ግን መጨረሻው ላይ ሄደ ማንበብ ሁሉም ከሮብ በስተቀር ሁሉም ይዘጉት ለምኝልን አልፋዋ ቢሆን ለምኝልን ማለት ነው። አይኗ ቢሆን አምሮን ለቦን ሳይብን አሳድርብን ማለት ነው። ልመና ግን እንኳን በሷ በሌሎችም የለባቸው። ድሮ በጸለየችው ጸሎት ታስምረን ይሆናል እንጂ 6 ጊዜ ተጽፎ ለምኝልን ማለት ነው። ልመናስ እንኳን በሷ በሌሎችም የለባቸው እያሞገሰ ልመናስ እንኳን በሷ በሌሎችም የለባቸው እና በቀደመው ልመናዋ ታስምረን ይሆናል እንጂ አለቀኩ። 6 ጊዜ ነው የጻፈው። እኔ እያነበብኩ ሁሉ አይገባኝ። አሁን ራሱ እያወራው ያልገባዋል ምን ማለት ምንም እያነበብኩ አልገኝ። ጓደኛዬ ነው እስቲ አንብ ይለኛል። እስቲ በለው አይኗ ቢሆን አምሮን ለቦን ሳይብን አሳድርብ ማለት ነው። አልፋ ቢሆን ለምኝልን ማለት ነው። ልመናስ እንኳን በሷ በሌሎችም የለባቸው በቀደመ ልመና ታስምራ ይሆናል እኮ። ምን እያልክ ነው? በቃ ምን ያው በቀደመ ልመና እኮ በለው መቼ ምን እያለ ነው? ልመና በሷ የለባትም እያለ እኮ ምን እያለ ነው? የለባትም እያለ ነው። በኋላ አንተ ምትለው ቆይተ ነው እድ አትለምንም እኮ ነው የሚለው። ታዲያ የድሮ ከሆነ እንደው በሕይወት እያለች የጸለየችው ካለ በሱ ካልሆነ በስተቀር እንጂ አሁን አትመልድም ይላል። እያነበብክም ይዘሃልና ከባድ ነው። ሉቃስ ወንጌል ምዕራፍ 22 ቁጥር 31 ምን ይላል? እንደዚህ ይላል። እናንብብ አንድ ላይ። ስምዖን ሆይ ሰይጣን ስለ አንተ ምን አልኩኝ? አማለድኩ። ስለዚህ ስትመለስ አለው ወንድሞችን አጽና። ይሄ እኮ ወደፊት ሊወላለው ነው። ሳይክድደው በፊት ነው የሚነግረው። ስትመለስ ወንድሞችን አጽና። እኔ ግን ሰይጣን እንደ ስንዴ ላበጥራችሁ ለመነ፣ እምነትህ እንዳይጠፋ እኔ ስላንተ አማለድኩ አለው። ወንድማችን አይነት ጥያቄን ያነሳው እርሱ ራሱ ስላንተ አማለድኩ እያለ አማላጅ አይደለም የሚሉ ሰዎች ስላንተ ካንተ በላይ እኛ እናውቅላለን የሚሉ ናቸው አለ። በመጀመሪያ ደረጃ ክርስቶስ ኢየሱስ ምን ብሎ ነው የተናገረው? ስላንተ አማለዱ። ይህንን ቦታ የእንግሊዝኛ የመጽሐፍ ቅዱስ ቨርዥኖች ስላንተ ለመንኩ ጸለይኩ ብለው ተርጉመውታል። ሰው ስላንተ አማለድኩ ሲል ስላንተ ለመንኩ ጸለይኩ እያለ እንደሆነ ልንረዳው ይገባል። አስቀድመን ሰው ክርስቲያኖች የትኛውም ክርስቲያን ክርስቶስ ኢየሱስ እንደማለደ እንደጸለየ እንደለመነ ያምናል። የትኛውም ክርስቲያን ይህንን አይክድም። ነገር ግን ምንድነው የምንለው? ይህንን ጸሎት፣ ምልጃ፣ ልመና ይዘን ክርስቶስ ኢየሱስን አማላጅ በሚለው ቃል ግን አንጠራውም ነው። ስለዛ ጥያቄ መሆን ያለበት ምንድነው? እንግዲያውስ ስለ አንተ አማለድኩ ብሏልና ማማለዱን ወይም መለመኑን መጸለዩን
የምታምኑ ከሆነ አማላጅ በሚለው ቃል ለምን አጠሩትም ነው ጥያቄው ሊሆን የሚገባው። ለማንኛውም ይህንን ጥያቄ ለመመለስ ያህል ቅዱስ ዮሐንስ አፈወርቅ በጣም ቆንጆ የሆነ ማብራሪያ አስቀምጦ አልፏል። ከዚህ ጋር በተያዘ በረከቱ ይደረብንና ወደ እርሱ ቀጥታ ከመግባቴ በፊት አንዲት ነገር ልናገር። አማላጅ ማለት አንዱ ስለሌላው የሚለምን ሲሆን ልክ ሲለምን ግን ለምሳሌ ሙሴ ለሕዝበ እስራኤል እንደለመነው ማለት ነው። ልክ ሲለምን መልስን ከማን ይጠብቃል? ከእግዚአብሔር አምላክ ይጠብቃል። ምክንያቱም ሙሴ እርሱ ሰው እንጂ አምላክ አይደለም፣ እግዚአብሔር አይደለም። ከእርሱ የሚጠበቀው ምልጃ ነው፣ ልመና ነው፣ ጸሎት ነው። መልሱ ግን ከማን የሚመጣ ነው? ከራሱ ከእግዚአብሔር አምላክ የሚመጣ ነው። ሙሴ ብቻ አይደለም፣ ማናችንም ብንሆን እኔና እናንተ ሁላችን በእግዚአብሔር ፊት ቆመን ስንጸልይ፣ በእግዚአብሔር ፊት ቆመን ስንጸልይ እኛ ጸሎትን እናቀርባለን፣ ምልጃን እናቀርባለን። መልስ ግን ከማን ነው? ከራሱ ከእግዚአብሔር አምላክ ነው። ስለዛ ሁሌም ቢሆን ስንጸልይ ምልጃን ስናቀርብ መልስን እንጠብቃለን። ክርስቶስ ኢየሱስ ግን ሲጸልይ ስታየው፣ ሲለምን ምልጃን ሲያቀርብ ወይም ሲማልድ ስታየው መልስን እንደኔና እንዳንተ አይጠብቅም። ለምን ካልከኝ እርሱ ራሱ አምላክ ስለሆነ። ክርስቶስ ኢየሱስ እንደኔና እንደናንተ ሰው ብቻ አይደለም፣ እግዚአብሔር አምላክ ነው። እርሱ ራሱ አምላክ ስለሆነ ማለት ነው። ይህን ነው አንስቶ የሚናገረው ቅዱስ ዮሐንስ አፈወርቅ የዮሐንስ ወንጌልን በተረጎመበት ሆሚሊው ላይ ወይም ስብከቱ ላይ በፊሊፕስ ካፌ ኤዲሽን መሰረት 80ኛው ሆሚሊ ኦን ዘ ጋስፐል ኦፍ ሴንት ጃን ላይ የቅዱስ ዮሐንስ ወንጌል የዮሐንስ ወንጌል ሆሚሊው ላይ 80ኛው ሆሚሊ ቁጥር 2 ላይ ሁለተኛው ፓራግራፍ ላይ ምን አይነት ነገር ያስቀምጣል? የዮሐንስ ወንጌል ምዕራፍ 11 ላይ እንደምታውቁት አልዓዛር ይሞታል፣ ክርስቶስ ኢየሱስ ሊቀሰቀሰው ይሄዳል እና ዮሐንስ ወንጌል ምዕራፍ 11 ቁጥር 41 ላይ እንዲህ የሚል ቃል አለ። ምክንያቱም ያችን ቦታ ነው ቅዱስ ዮሐንስ አፈወርቅ እንደመነሻ ይዞ ሲተረጉም ሲያብራራ የምናየው። ምን በማለት ነው የተቀመጠው ቃሉ? ዮሐንስ ወንጌል ምዕራፍ 11 ቁጥር 41 ኢየሱስም ዓይኖቹን ወደ ላይ አንስቶ አባት ሆይ ስለሰማኝ አመሰግንሃለሁ፣ ሁልጊዜ እንድትሰማኝ አወኩ በማለት ሲናገር እናያለን። እና ይህንን ይይዝና ቅዱስ ዮሐንስ አፈወርቅ ምን አይነት ነገር ያነሳል? ሲያብራራ በጥያቄ ነው የሚጀምረው። ሌራ ዘንአስክ ድኅረቲክ ይላል። እንግዲያውስ መናፍቃንን እስቲ እንጠይቃቸው ይላል። ማንን? መናፍቃንን። አሁን ጥያቄ ሊጠይቃቸው ነው። መናፍቃንን የክርስቶስን መጸለይ መለመን ይዘው አማላጅ የሚያደርጉትን መናፍቃንን ቅዱስ ዮሐንስ አፈወርቅ ሊጠይቅ ነው። ምን ብሎ ጠየቀ? ከጸሎቱ መልስን ጠብቋል ወይ ወይም ደግሞ መልስን አግኝቷል ወይ? ከዛ በኋላም የሞተውን አስነስተዋል ወይ ብሎ ይጠይቃል። ጸልዮ መልስን የሚጠብቅ ከሆነ ወይም ነገሮችን በምልጃ የሚያደርግ ከሆነ እንግዲያውስ አለ አጋንንትን ውጣ ብሎ ሲያዝ፣ ለምሳሌ ማርቆስ 9:25 ላይ ያ ለምጻም መጥቶ እንደው ብትወድስ ልታነጻኝ ትችላለህን ብሎ ሲጠይቀው እወዳለሁ ንጻ በማለት ሲናገር መች በጸሎት ሆነ? ቀጠል ያደርጋል። ያንን የአልጋ ቁራኛ የነበረውን ሰው ተነስ አልጋን ተሸከም ሲለው ዮሐንስ ወንጌል ምዕራፍ 5 ቁጥር 8 ላይ ያንን በማቴዎስ ወንጌል ምዕራፍ 9 ቁጥር 2 ላይ ይዘውት የመጡትን ያንን ሽባ ኃጢአትህ ተሰረየችልህ ሲል መቼ በጸሎት በምልጃ ሆነ? ባህሩን ዝም በል ጸጥ በል ሲለው መች በጸሎት በምልጃ ሆነ ብሎ ይጠይቅና በአጭሩ ኢንሾርት ይላል። በአጭሩ ይላል። እሺ ቅዱስ ዮሐንስ አፈወርቅ በአጭሩ እርሱ ራሱ ነገሮችን የሚያደርገው በምልጃ ከሆነ ወይም ደግሞ አማላጅ ከሆነ ታዲያ ከሐዋርያት በየትኛው ነገር ላይ ነው የበለጠ ይላል? ከሐዋርያት በምን በለጠ ብሎ ዮሐንስ አፈወርቅ የሚባለው ሰውዬ ምን አለ? ይሄ ሃይማኖተ አበው የሚባል የኦርቶዶክስ መጽሐፍ ነው። እንጀራን ሁሉም ይቀደዋል እንደው በያው። ይሄ ሃይማኖተ አበው ነው የሚባለው ኢየሱስ ክርስቶስ ሊቀ ካህናት ነው የሚለው። እንግዲህ አማላጅ ነው የሚለው ትላለህ። ትምህርቱ ወረደ እንግዲህ ማለት አሁን ይላል። ዮሐንስ አፈወርቅን እኮ አባትነቱን አትፈልገውም፣ ምልጃውን አማልደኝ አትለውም፣ አባቴ ባርከኝ አትለውም። የምትፈልገው ዮሐንስ አፈወርቅም የክደታቸው እኛ ስለምንወደው የምንወደውን አባት የነሱን የክደታቸው ተባባሪ አድርገው መውሰድ ይፈልጋል። ቅዱስ ዮሐንስ አፈወርቅ ግን ያለ እስመ መጽአ ክርስቶስ ካዊኖ ሊቀ ካህናት፣ ክርስቶስ ሊቀ ካህናት ሆኖ ወደዚህ ዓለም መጣ። ማእከለ እግዚአብሔር ወማእከለ እጓለ እመሕያው፣ በሰውና በእግዚአብሔር መካከል ሆኖ መጣ። ወአሰረ ክልኤተ ህላውያተ በተዋሂዶ፣ ሁለቱን ባህሪያት በተዋሂዶ አንድ አደረገ። መለኮት ዘአቡሁ ወትስብእት ዘዚአነ፣ መለኮት የአባቱ ገንዘብና የራሱ ነው። ዘአቡሁ ወዘዚአሁ፣ የአባቱ የራሱ ገንዘብ ነው፣ ትስብእት የኛ ገንዘብ ነው። ስለዚህ ክርስቶስ ሊቀ ካህናት ነው ማለት መለኮትንና ትስብእትን አንድ አድርጎ በጌትነትም በሰውነትም የሚገኝ አንድ አካል አንድ ባህሪ ነው። እንዲህ አድርጎ ይላል ወነሰተ ጽልአ፣ እንዲህ አድርጎ የጥል ግድግዳ
ግድግዳን አፈረሰ። እርሱ አምላክም ሰውም ባይሆን ኑሮ በእኛና በእግዚአብሔር መካከል የነበረው የጥል ግድግዳ ባልፈረሰ ነበረ። ሃይማኖተ አበው ምዕራፍ 68 ቁጥር 23። ስለዚህ ክርስቶስ ሊቀ ካህናት ነው ማለት አምላክም ሰውም ነው። እንደ አምላክነቱ ከአባቱ ጋር ያድናል፣ እንደ ሰውነቱ ራሱን መስዋዕት አድርጎ ያቀርባል ማለት እንጂ ክርስቶስ እግዚአብሔር በላይ ሆኖ እሱ ደግሞ መሃል ላይ ሆኖ ሰው ደግሞ ታች ሆኖ የሚያማልድ የጸሎት ድልድይ ማለት አይደለም። ራሱን መስዋዕት አድርጎ አቅርቦ ከአባቱ ከመንፈስ ቅዱስ ጋር ሆኖ የራሱን መስዋዕትነት ተቀብሎ ለሰው ድህነትን የሰጠ ማለት ነው። ሊቀ ካህናት ማለት ከቃሉ ጋር ነው። እግዚአብሔር ከወል ሐዋርያት አላስተማሩኝም፣ ነቢያትን አልሰማሁም። አላ ፀሐይ ቀጸበት ተኒ ፀሐይ ሲጨልም አየ፣ ታምራቱን አየ። ስለዚህ ወደው ምን አለ? አቤቱ በመንግስት ስትመጣ ምን አድርገኝ? እስኪ እንደው አስበን በሉ ውስጥ ማን ያስበን? በምኑ ሲመጣ? በመንግስቱ ሲመጣ። ወደው ክርስቶስ የሰጠው መልስ አምላካዊ ዘላለማዊ ቁርጥ ያለ ውሳኔ ነው የሰጠው። እንደ በነገራችን ላይ የመጽሐፍ ቅዱስ ሊቃውንት ምን ይላሉ? በዓለም ላይ ቶሎ ፈጥኖ መልስ ያገኘ ጸሎት እንደዚህ ሰው ያለ ጸሎት የለም ይባላል። እዛው ጸለየ የሰውዬ የሚገርማችሁ ከሞላ ጎደል እኮ እየሞተ ያለ ሰውዬ እኮ ነው። እኔ ወደ እግሩ አካባቢ ሳይሞት ይቀርብ ነው አንተ ተጋምሷል። እውነቴን እኮ ነው፣ እያጣጣረ እኮ ነው እየሞተ ያለ ማርያም፣ እውነቴን ነው እየሞተ ያለ ሰው ተንጠልጥሎ የዋለ ሰው። ግን እግዚአብሔር ምን አለ? እኔ በጣም ነው ማርያምን ተስፋዬ ይለመልማል። ወዲያው ምን አለ? ዛሬ ከኔ ጋራ በገነት ትሆናለህ አንተ ተቀድሞ ወያ ለአዳም ውስተገን ከአዳም አስቀድ የት ትገባለህ? አሁን ይሄ ሰውዬ በመንግስት ታስበ ሲለው ክርስቶስ እስቲ ቆይ ማመልከቻ ጥሩ ነው፣ ጸሎቱ ጥሩ ነው፣ ልባም ሰው ነው፣ ለማንኛውም ላብ ልንገረውና መልሱን እነግራለሁ ብሎታል። አላ ወሳኝ አምላክ ነው እግዚአብሔር። ያጸደቀ እግዚአብሔር የሚኮንንስ ማን ነው? የሚማልደው ማለት መማለድ ማለት ለምሳሌ አንድ ምሳሌ ልስጣችሁ። አሁን እናንተ ሐኪም ቤት ሄዳችሁ ዶክተሩ መድኃኒት ያዝላችኋል። ደህና ዋላችሁ? እርሶ ማን ነው ስሞት? እርሶ ጠይሙ። እርሶ ጣቴን ያነጣጠርኩበት መቼም የሆነ ሰው ላይ ሳላነጣጠር አልቀርም ብዬ ይንገሩኝ። ማን ነው ስሞት? ለምሳሌ ሐኪም ቤት ሄዳችሁ ዶክተሩ ኪኒን ሰጣችሁና 7 ቀን ጧት 2 ቀን 2 ማታ 2 ዋጥ ይላችኋል አይደለም? ተቀበላችሁ ቤታችሁ ገባችሁ። በዶክተርና በእናንተ መካከል 7 ቀን ግንኙነት አለ የለም? ምን ተቀበላችሁ መታችኋል? ለስንት ቀን? 7 ቀን ዋጥና ምንድነው ያላችሁ? ናና ያላችሁ። በእናንተና በሐኪሙ መካከል ግንኙነት አለ የለም? የት ነው ግንኙነት? መረቂቅ ነው እንደ ሐኪሙ። እሺ ጧት መጥቶ አንተ እንትና መድኃኒት ዋጥከው እንደ ይላችኋል። እናንተ 10 ጊዜ ከምቅም ብላችሁ 6ቱን አንድ ጊዜ መቃም ትችላላችሁ? አትችሉም። መብታችሁ ነው። መድኃኒቱን ከሰጠ በኋላ በእናንተና በዶክተር ነው በበሽተኛው መካከል ግንኙነት የለም። የኛ አምላክ ግን ይሄን በደንብ ተረዱኝ። ስጋዬን የበላ ደሜን የጠጣ እሺ ይሄ መድኃኒት ሰጥቶናል አልሰጠንም? መድኃኒቱን ሰጥቶን እንደ ዶክተር በቤቱ አልተኛም። ሁሉ ጊዜ በምንጽህ ቅዳሴ ስጋው ደግሞ ሲቀበሉ ምን ነበር? ምንድነው? ቅዱስ ሀበኒ ከመንሳ ዘንተ ስጋ ለሕይወት ዘንበለ ኩነኔ። ይህን ስጋ ያለ ፍርድ ይህን እንደመቀበል ዘንድ መቀበል ስጠኝ ነው። ስጋው ነው መቀበሉ ስጠኝ ነው። ምን መቀበሉ ነው የሚሰጥ? ስጋውንማ ሰጥቶናል። አንዴ ደፍሬ የበላህ ዘንድ ደፍሬ የጠጣህ ዘንድ ምክንያቴን ትቼ በኃጢአት ማመካኘቴን ስትቼ ንስሐ ገብቼ ደፍሬ ስጋህን እንዲበላ ደምህን እንዲጠጣ መድኃኒቱን እንዲውጥ አድርገኝ ብለን ጸልያለን። ክርስቶስ ስጋውን ሰጥቶን ደሙን ሰጥቶን ያመነ የተጠመቀ ይድናል ብሎን አንድ ጊዜ አዝዣቸዋለሁ። እንደ ዶክተሩ ቤቱ ሄዶ የሚተኛ አምላክ አይደለም። ዛሬም በሰማይ ሆኖ ይቆጣጠረናል። ከኛ ጋር ነው። ሁሉ ጊዜ ዘወትር ከኛ ይማልዳል ማለት ዘወትር ከእናንተ ጋር ነው ማለት። እየሰማችሁ ነው? እኔም በማርያም ስሙ አሁን ክርስቶስ ተነስቷል፣ ሙቷል፣ ተቀብሯል፣ ተነስቷል፣ አርጓል። በማን ቀኝ ነው ያለው? በአብ ቀኝ ነው ያለው። አሁን ግን ዛሬኛ ስጋውን ስንበላ ደሙን ስንጠጣ ንስሐ ስንገባ አምነን ተጠምቀን ስንድን ከኛ ጋር አለ የለም? አሁን እዛ አለ የለም? ባጭሩ አለ የለም? ስለዚህ መድኃኒቱን ብቻ ሰጥቶ ቤቱ ተኝቷል አልተ የሐኪሞች ጠባይ ነው። ምናልባት አንተ ዶክተሩ ላንተ መድኃኒት ሰጥቶ የሆነ ቦታ እኮ ሰፍሮ ሊሆን ይችላል፣ ወይም ራሱ ታሞ እየማቀቀል ምን ታውቃለህ አንተ? ምንም መረጃ የለም። ይሄኛው መድኃኒት ግን ከዶክተሩ ጋራ ግንኙነት ብቻ ሳይሆን ተዋህደነዋል። ስጋዬን የበላ ይላል። እንደውም እዛው ላይ ስጋዬን የበላ ደሜን የጠጣ
እኔ ከሱ ጋር ሆናለሁ እሱም ከኔ ጋር ምን ይሆናል ይዋሃዳል ነው የሚለው። ስለዚህ ዘወትር ከእናንተ ጋር ነው ጧት ማታ ማለት ነው። መላእክት 99 ነው ነገዳቸው። አሁን 100 አይደሉም፣ ጎለዋል። የጎደለው የዲያብሎስ ነገድ ነው። እንደምታውቁት ሲፈጠሩ 100 ነገድ ሆነው ተፈጥረዋል። ያ 100 ነገድ አንዱ ነገድ ዲያብሎስ ይዞ ተወርዷል። በእርግጥ አንዱ ነገድ ሲባል ሙሉ አይደለም። እግዚአብሔር በሚያውቀው የተወሰኑ ቁጥሮች ሌጊዮን ተብሎ የሚጠሩ ከቅዱስ ሚካኤል ሰራዊት የተደረቡ አጋእስት የሚባሉ በነገዳቸው ቁጥራቸውን እግዚአብሔር ብቻ የሚያውቃቸው የቀሩ አሉ፣ ያልወረዱ ከዲያብሎስ ጋር። ሌሎቹ ግን እግዚአብሔር የሚያውቃቸው ቁጥሮች ከዲያብሎስ ጋር ወርደዋል፣ ወደ ገሃነመ እሳት፣ ወደ ሲኦል፣ ወደ እንጦርጦስ ተወርውረዋል። ስለዚህ የመላእክት ቁጥር አሁን 99 ነገድ ከምናምን ነው፣ 100 አይደሉም። ይሄ ቁጥራቸው እንዲሞላ መላእክት ይፈልጋሉ። ይሄን ቁጥር ደግሞ መምላት የሚችለው የሰው ልጅ ነው። የማን ልጅ ነው? ይሄን ቁጥር መሙላት የሚችለው ሰው ብቻ ነው፣ ክርስቲያን ብቻ፣ ኦርቶዶክሳውያን ብቻ ነን ይሄን ቁጥር መሙላት የምንችለው። ይሄ ቁጥር እንዲሞላ ይሄ 99 ከምናምን የነበረው 100 እንዲሆን የኛ ቁጥራችን ከመላእክት ነው። ይሄ የቅድስና ሳምንት በቴዎሎጂ ቋንቋ ቴዎሲስ ተብሎ ይጠራል። ቴዎሲስ ማለት ሱታፌ አምላክና ማለት ነው። አምላክነትን መሳተፍ ማለት ነው። እግዚአብሔርነትን መሳተፍ ማለት በጣም ትልቅ ትምህርት የሚሰጥበት ነው። ለምንድን ነው ይሄ ተለይቶ በዚህ ሳምንት የሚሰጠው ቢባል ጾሙ ዓላማው እንደዛ ስለሆነ ነው። አብይ ጾም እኛ እንቀልድበታለን። ጾሙ ብዙዎቻችን ይህንን ጾም እየበላን እየጠጣን አለመብላት አለመጠጣት ብቻ መጾም የሚመስለን በጣም ብዙዎች ነን። እየጾምን እንቆይና ትንሳኤ ሲመጣ ስለ በሬ፣ ስለ እንቁላሉ፣ ስለ ዶሮ ምናምን፣ ስለ ቅቤው፣ ስለ እነሱ ነገሮች ነው የምናስበው። ያኔ እንደገና እንዘቅጣለን። የጾሙ ዓላማ ግን የሰው ልጆች ከፍ እንዳሉ እንዲቀሩ እንደ ንስር እየበረሩ ወደ መላእክት ዓለም እንዲሄዱና ከመላእክት ጋር እንዲቆጠሩ ዓላማው ይሄ ነው። የጾሙ ዓላማ ከነ ቅዱስ ሚካኤል ጋራ ከነ ቅዱስ ገብርኤል ጋራ ማመስገን እንድንችል ቁጥራችን ወደ መላእክት እንዲሄድና ያን ቁጥር 99 ከምናምን የሚባለውን ቁጥር 100 እንዲሞላ ማድረግ። ያ ካልሞላ ዓለም አያልፍም። በነገራችን ላይ አልሞላም ብለን ብናስብና 7980 ዓመት የዓለም ዕድሜ ቢፈጽም ራሱ ዓለም አያልፍም። ያ ቁጥር ካልሞላ ያ ቁጥር መሙላት አለበት። በግ ተብሎ የሚጠራው እሱ ነው። የበግ ቁጥር በግ የሚባለው ቀንዱ ሳይሰበር፣ ጠጉሩ ሳይወድቅ፣ አንጀቱ ሳይዘረገፍ፣ እግሩ ሳይሰበር፣ ቆዳው ሳይገፈፍ ንጹህ በግ ማለት ነው። 100 በጎች ቢጠፉበት 99ን ትቶ አንዱን ሊፈልግ መጣ ማለት ከ100 በጎች አንዱ አዳም ከመላእክት እንዲቆጠር የፈጠረው አዳም ቢጠፋበት 99ን ነገደ መላእክት ትቶ ቅዱስ ያሬድ እንደተናገረው አዲጎ ተስዓ ወተስዓተ ነገደ ብሎ እንደተናገረው 99ን ነገር ትቶ መጣ አንድ በግ ፍለጋ። ያ አንድ በግ ጸጉሩም፣ ቀንዱም፣ እግሩም፣ ውስጡ ያለው ንዋየ ውስጡ የሚባለው አንጀቱ፣ ሌላውም የሚወክለው የሰው ልጆችን ቁጥር ነው። የሰው ልጆች ቁጥር ማለት ወደ ገነት ወደ መንግስተ ሰማያት የሚገቡት 99 ከምናምን የሚባለውን ቁጥር ወደ 100ነት የሚሞሉት ቁጥሮች ናቸው። ያቺ በግ ቀንዷ ሳይሰበር ጤነኛ ሆና እስካልተገኘች ድረስ ዓለም አያልፍም። ያችኛዋ መንግስት አትከፈትም። ቁጥራችን ከመላእክት ጋር እኩል መሆን አለበት። ይሄን ነው የሚጠብቀው። የቤተ ክርስቲያን ሚሽን የሚባለው አልቲሜት ጎል ተብሎ የሚጠራው ሰዎችን መልአክ ማድረግ፣ የመጨረሻው ሰውን መልአክ ማድረግ። አሉ መልአክ መሆን የቻሉ ሰዎች አሉ። ለምሳሌ እነ አቡነ ተክለ ሃይማኖት 24ቱ ካህናተ ሰማይ ጋራ ጽንሐ ይዘው አጥነዋል። በስላሴ ዙፋን ፊት እንደሚቻል ያሳዩ። ከዚህም በላይ እመቤታችን ከፍጡራን በላይ ከመላእክት በላይ ተብላ ትነገራለች፣ አሳይታለች። ይሄ ፖሲቢሊቲ የሚባለው ይቻላል ወይስ አይቻልም የሚለውን እንደሚቻል ያሳዩን ሰዎች ሁነው ለዛውም ደግሞ ሴት ሁና ምናልባትም ሴት የምትናቅ የሚመስላቸው ሰዎች ስላሉ እንደሚቻል በሴት ታይቷል። ከፍጥረት በላይ የሆነውን ከፍታ አሳይታናለች። ክብር ለስሟ ይሁን። አማላጅነቷ ከሁላችንም ጋር ይሁን። ከዚያ ቀጥሎ ደግሞ እነ አቡነ ተክለ ሃይማኖት እና አቡነ ገብረ መንፈስ ቅዱስ ምድራዊ መልአክነትን አሳይተውናል። እነ አቡነ አረጋዊ ወሰመዮ መልአከ በእንተ ንጹሕ፣ ስለ ንጽህናው መልአክ ተብሎ ተጠራ ተብሎ የተጠሩ ቅዱሳን አሉ። መልአክነትን ያሳዩ የተቆጠሩ ከነ ቅዱስ ሚካኤል ጋር እኩል ያመሰግኑ ነው ማለት። ዕጣን ያሸተቱ ፍህም ያቀረቡ ጽንሐ ይዘው ከመላእክት ጋር በስላሴ ዙፋን ፊት ያመሰገኑ ቅዱስ 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 የሚለውን ምስጋና ከመላእክት ጋር የተሳተፉ ማለት። በልደት መላእክት የተሳተፉበት ምክንያት ይሄ ነው። ጌታ ሲወለድ የመጀመሪያው እርምጃ ነው። ምንድነው እሱ ቢባል የሰው ልጆች ወደ መልአክነት ከፍ የሚሉበት እርቅ የሚፈጠርበትና ከዛ በኋላ የሰው ልጆች ወደ ሰማይ የሚነጠቁበት ከመላእክት ጋር የሚያመሰግኑበት 99 የነበረው ቁጥር 100 የሚሆኑበት። ለዚህ ነው ቅዱስ ገብርኤል እኛን የሚላላከው እኛን የሚያገለግለው። ለዚህ ነው ስንጠራው የሚመጣው ሳናየው ሰይፍ ይዞ ቆሞ እያንዳንዳችንን የሚጠብቀው የእኛን ስዕለት የሚሰማው ሻማችንን ጧፋችንን የሚመለከተው መስዋዕታችንን የሚቀበለው ኢትዮጵያን ማትምራት እስከ መቼ ነው ብሎ ቅዱስ ገብርኤል የሚለምነው ለዚህ ነው። ለምን? ይሄ ማህበር እሱን ይመለከተዋል። ቅዱስ ጳውሎስ እንዲህ እንደተናገረ ዕብራውያን ምዕራፍ 1 ቁጥር 14 ላይ መላእክትሰ መንፈስ እሙንቱ ለይትፌን ነው ለመልእክት በእንተ እልሃለወሙ ይረሱ ሕይወተ ዘለዓለም። መላእክት እኮ ረቂቃን ናቸው፣ ለመልእክት የሚላኩ ናቸው። ለምን?
ግን ሰዎች እንዲድኑ ለማገዝ የሚላኩ ረቂቃን ናቸው፣ ፈጣኖች ናቸው። መላእክት ማለት እነዚህ ናቸው። ምንም የሚሰሩ የሚያግዙ ለምን? ለመዳን። አለቀ። ማንም የሚከራከራችሁ ቢሆን ይህን ታቀርቡታላችሁ። መጽሐፍ ቅዱስ ላይ የተጻፈው እንደሱ ስለሆነ ስለዚህ መላእክት በልደት ይገለጣሉ። ይሄ ብቻ አይደለም። በስደት ጊዜ እመቤታችን ጌታን ይዛ ስትሰደድ ዮሴፍ አብሮ ሲሰደድ መላእክት ተላላኪዎች ነበሩ። በህልም ዮሴፍን እየቀሰቀሰ ተነስ፣ ይህን ያህል ርቀት ይቀርሃል፣ እዚህ ቦታ ድረስ ታርፋለህ፣ አሁን ውጣ፣ አሁን ተቀመጥ፣ አሁን ተኛ፣ አሁን ተመለስ፣ ሄሮድስ ሙቷል፣ አሁን ችግር የለውም፣ ናዝሬት ግባና ተቀመጥ እያለ ያመለክተው የነበረው ፍኖተ ካርታ ሲያሳያቸው የነበረው መልአክ ነው። መላእክት ናቸው። በስደታቸው በመንገድ ይመሯቸው የነበሩት መላእክት ናቸው። ሰማያዊ ህብስትና ሰማያዊ ጽዋ በረሃባቸው ጊዜ ያቀርቡ የነበሩ መላእክት ናቸው። ለቅዱሳንም በዚሁ አንጻር የሚላላኩት ለተሰደደው በሙሉ የሚጠብቁት ኦርቶዶክሳውያን በአረብ ሀገር፣ በአውሮፓ፣ በአሜሪካ፣ በጠቅላላ በአፍሪካ ምድር የተሰደደውን በሙሉ የሚጠብቁት መላእክት ናቸው። ቅዱስ ገብርኤል እዚህ ብቻ አይደለም የሚያገለግለው፣ የትም ቦታ ስሙን በሚጠሩት ቦታ ሁሉ መልአኩ ቅዱስ ገብርኤል ተገኝቶ ይረዳል። ሁላችንም እንዲረዳን የአምላካችን ቅዱስ ፈቃድ ይሁንልን። በስደት ከዛ አራተኛው ደግሞ በጸሎት መላእክት ይገኛል። በጸሎት የሚለው በጾም የሚለው ላሳያችሁ። መጀመሪያ አራተኛ በጾም ጌታችን መድኃኒታችን ኢየሱስ ክርስቶስ ከጾመ በኋላ 40 ቀን ልክ እንደተጠናቀቀ ዲያብሎስ መጥቶ ከፈተነው በኋላ ጌታ ድል ሲያደርግ ወመጹ መላእክት ይትላክው ይላል። መላእክት ሊያገለግሉት መጡ ይላል። ምን ሊሉት መጡ? ሊያገለግሉት መጡ ይላል። መላእክት ወደ ጌታ ሊያገለግሉት ማለት ምን ማለት ነው ቢባል ለከ ኃይል ለከ ጽን፣ ጽኑ መባል ላንተ ይገባል። ኃያል መባል፣ አሸናፊ መባል፣ ድል የሚያደርግ መባል፣ ጌታ ነህና አምላክ ነህና ይገባህን ብለው መጥተው ይሰግዱለታል። እግሩ ስር እንደ ሻሽ ተነጥፈው እንደ ቅጠል ረግፈው እንደ ግንድ ተረብርበው ለአምልኮቱ ምስጋናና ውዳሴ ያቀርባሉ። የመላእክት አማላጅነት ከሁላችንም ጋር ይሁን። የማቴዎስ ወንጌል ምዕራፍ 4 ቁጥር 11 ላይ ይህንን ታገኙታላችሁ። ዲያብሎስ ከሄደ በኋላ መላእክት ይመጣሉ። በነገራችን ላይ አንዱ የዚህ ጾምም ሌላኛው ከፍታ መላእክት እንዲቀርቡን ማድረግ ነው። በዙሪያችን ያሉትን የአጋንንትን ፈተና በሙሉ ማራቅ ነው። የተከበራችሁ የእግዚአብሔር ልጆች ይሄ ጾም የምንጠቀምበት ጊዜ ነው። አሁን ሁል ጊዜ እንደሚባለው ይሄ ዝም ብለን የተለመደ ነገር እንድንሰማ አይደለም። እስኪ ሰውነታችሁን ሞክሩት። ምላሳችሁን ይዩት፣ አንደበታችሁን ይዩት፣ አይናችሁን ይዩት፣ ጆሮአችሁን ይዩት። ምን እንደምትሰሙ፣ ምን እንደምታዩ፣ ምን እንደምትዳስሱ፣ የት እንደምትሄዱ፣ ምን እንደምታስቡ፣ የምትናገሩትን አንደበታችሁን፣ የምትኖሩበትን ኑሮ እነዚህን የምትፈትሹበት ነው። ወደ መላእክት ደረጃ ከፍ ማለት ከፈለጋችሁና በዚህ ጾም ዲያብሎስን አባራችሁ መላእክት እንዲመጡላችሁ ከፈለጋችሁ ድል ማድረግ አለባችሁ፣ ማሸነፍ አለባችሁ። ከአቅማችን በላይ ስለሆነ ጉዳይ አይደለም እያወራ ያለሁት፣ በአቅማችን ማድረግ ስለምንችለው ነው። በነገራችን ላይ የምንፈተንባቸው ነገሮች ሁልጊዜም እግዚአብሔር ከአቅማችን በላይ የምንፈተንበትን አይሰጠን። ለምሳሌ ጾም መጾም ከአቅም በላይ አይደለም። ምግብ አለመብላት ከአቅም በላይ አይደለም። ክፉ አለመናገር ከአቅም በላይ አይደለም። ቂም አለመያዝ፣ ይቅርታ አለማድረግ ከአቅም በላይ አይደለም። በቀለኛ አለመሆን፣ ወሬኛ አለመሆን፣ ውሸታም አለመሆን፣ ዘማዊ አለመሆን ከአቅም በላይ በፍጹም አይደለም። እያንዳንዱ ከአእምሯችን የሚመነጭ ከአስተሳሰባችን የሚመነጭ እሱን የማስተካከል ጉዳይ ነው። ራሳችንን በእግዚአብሔር ቃል ብቻ አይደለም። አሁን ዘመኑ የሃይማኖት ብቻ ይመስላል። አንዳንድ ጊዜ እዚህ ሆነን ስንናገር ሁሉ ጊዜ ሃይማኖቱ እንዲወደድ ብቻ ለማድረግ አይደለም፣ ወይ ደግሞ እንዲያምርልን እናንተ ፍዝዝ ብላችሁ እንድትሰሙን ለማድረግ አይደለም። አሁን ያለንበት ጊዜ እየተፈተንበት ያለንበት ጊዜ ነው። ከባድ ጊዜ ነው። የምዕራባዊነት አስተሳሰብ፣ የግሎባላይዜሽን አስተሳሰብ፣ ሉላዊነት የሚባለው ዌስተርናይዜሽን የሚባለው ጠቅላላ ያለንበት የፖስት ሞደርኒዝም አስተሳሰብ፣ ቴክኖሎጂ እነዚህ እኛን የሚፈትኑበት ጊዜ። ወደፊት የሚሆነው ኦርቶዶክስ መሆን ያለመሆን ጉዳይ አይደለም። ሃይማኖት የሚባለው ይጠፋል። ወደፊት የሚሆነው እንደዛ የሚሰሩት ሁለት አካላት ናቸው። የእግዚአብሔር ሰራዊትና የዲያብሎስ ሰራዊት ዓለም ላይ ያሉት እነዚህ ብቻ ናቸው። የዲያብሎስ ሰራዊት ሁልጊዜ የሚሰሩት አጋንንት የሚሰሩት ርኩሳን መናፍስት የሚሰሩት ለ666 ምን ያህል አባል ምን ያህል ቁጥር ያለው ሰው እንደሚገባ እዛ እንደሚመዘገብ እዛ ስንት ሰው ያገለግላል። ወደ ሲኦል የሚወርደው ወደ ገሃነመ እሳት የሚወርደው ከቤተክርስቲያን የሚወጣው ከሃይማኖት የሚወጣው እግዚአብሔር የለም ብሎ የሚናገረው ስንት እንደሆነ የሚሰሩት እነሱ የሚሰሩት በስልክ በኮምፒውተር ኪሳችን ላይ እጃችን ላይ ባለው ነገር ሊሆን ይችላል። ይሄ ስልክ መያዝ ኪሳችን ላይ ምን ይዛቸው ነገሮች እነሱ በራሳቸው ኃጢአት ናቸው እያልኩ አይደለም። እነሱ በራሳቸው 666 ናቸው ማለት አይደለም። እነሱ በራሳቸው የሰይጣን ናቸው ማለት አይደለም። ርኩስ ናቸው ማለትም አይደለም። እንደ ተጠቀምንበት መጠን ግን ይወስናል። በጣም ብዙዎቻችን እየጾምን ከስልካችን መለየት ያቃተን ብዙ፣ ቲክቶክ ማየት የሚያቅተን በጣም ብዙ፣ አለማየት የሚያቅተን ብዙዎች ደግሞ የምናያቸው ደግሞ ወሬና ዘፈን ተራ ነገሮች የዝሙት ሐሳብ ያለበትን እያየን ድራማ እያየን የምናለቅስ ብዙዎች፣ ነገረ ክርስቶስን አስበው የሚያለቅስ በጣም ጥቂት። እንደሱ ካሉ በረከታቸው በሁላችንም ላይ ይደርብን። በዚህ ጾም 2 ወር ሙሉ 55ቱን ቀን ክርስቶስን እያሰበ እያለቀሰ የሚኖር ሰው ካለ እኔ እሱ እግር ስር ተደፍቼ ስለ ጸሎቱ ለምናለሁ። በጣም ብዙዎቻችን የሚያስለቅሰን ትራጀዲ የሆነ
ፊልሞችን አይተን ትራጀዲ የሆኑ ድራማዎችን አይተን ነው የምናለቅሰው። ወይ ደግሞ የሆኑ የሰዎችን ገመና ሰምተን እሱን ነው የምናለቅሰው። ምናልባትም በውሸት የተፈጠሩ ሊሆን ይችላል። ማንም ፊክሽን አንቦ የሚያለቅስ ሰው ይኖራል። ሶፍት አንስቶ አይኑን የሚጠርግ ሰው ይኖራል። የክርስቶስን መከራ አስቦ የሚያለቅስ ሰው ጥቂት ነው። የቅዱሳንን ስደት፣ የእመቤታችንን ስደት፣ የመነኮሳቱን ረሃብ ብንሰራው እኮ ዶክመንተሪ ፊልም ብንሰራ አባቶች እሺ ስለማይሉ እንጂ በዋልድባ የሚንከራተቱትን አባቶች በባዶ እግራቸው የሚሄዱትን ዶክመንተሪ ፊልም ብንሰራ እሱ ብቻ ያስለቅሳል እኮ። ማንም ስለዚህ ማሰብ የሚፈልግ የለም። ማንም ይሄን መስማት የሚፈልግ የለም። ማንም የቤተክርስቲያንን ችግር የአባቶችን መከራ መስማት የሚፈልግ የለም። ሌላው ደስ የሚለው ድራማና ፊልም አይቶ በተፈጠረ ታሪክ በደራሲ ምናብ ውስጥ ባሉ ገጸ ባህሪያት በእነሱ ማልቀስ ነው የሚፈልግ። ተላልፈናል። ከሆኑ ነገሮች ጋር መነጋገር መገናኘት አቅቶናል። እግዚአብሔር ማስተዋል እንዲያድለን የሱ ቅዱስ ፈቃድ ይሁንልን። በጾም የሚሆነው እንደሱ ነው። የመጨረሻው በጸሎት አምስተኛው ስለሆነ የምናየው ሌሎቹን ስለማንመለከት አምስተኛ በጸሎት መላእክት ይመጣሉ፣ መላእክት ይገለጣሉ። ጌታ ሲጸልይ ነው መላእክት የተገለጡለት። የሉቃስ ወንጌል ምዕራፍ 22 ከቁጥር 39 ጀምሮ እስከ ቁጥር 46 ድረስ ያለው ጌታ ስለመጸለዩ የተጻፈ የመጽሐፍ ቅዱስ ክፍል። ጌታ ብዙ ጊዜ ጸልዩዋል፣ ሰግዷል። ይህን ያደረገው ግን የመጀመሪያው ለአርአያነት ነው፣ ለምሳሌነት ነው። አምላክ ስላልሆነ አይደለም፣ ወይ ደግሞ ፍጡር ስለሆነ አይደለም፣ ወይም ከአምላክነት ስለሚያንስም አይደለም። አርአያ ለመሆን ይኸውላችሁ ጌታ በምድር ላይ 33 ዓመት ከ3 ወር በኖረበት ጊዜ ሁሉ አንድም ነገር ከኃጢአት በቀር ከነውር በቀር ያልፈጸመው አንዳች ነገር የለም። ክርስቶስ በምድር ላይ ምን አድርጓን ከተባላችሁ ነውር ያልሆነውን ሁሉ ሰርቷን ትላላችሁ። ኃጢአት ያልሆነ ነገር ሁሉ ሰርቷን ትላላችሁ። መልሳችሁ ይሄ ነው። ይሄ ደግሞ ምንድን ነው የሚያሳየው ቢባል የመጀመሪያው ክርስቶስ ፍጹም ሰው እንደሆነ ለማለት ክርስቶስን እንዲህ ሲገልጡት ሊቃውንቱ ለአጽድቆተ ትስብእት ብለው ይገልጡታል። ሰው መሆኑን ለማረጋገጥ ምን ማለት መሰላችሁ? ይሄ ቀላል ሐሳብ ይመስላችኋል? ሰው መሆኑን ማረጋገጥ ማለት ክርስቶስ የእውነት ሰው ሆኗል ወይ የሚሉ ጥያቄዎች ነበሩ። የእውነት ስጋ ለብሷል ወይ? የእውነት ነፍስን ተዋህዷል? የእውነት ደማዊ ነፍስን በእኛ ውስጥ ያለው እንስሳዊ ባህሪ ክርስቶስ ነስቷል? የእኛን ዲኤንኤ፣ የእኛን ጂን፣ የዘር ቅንጣት፣ የእኛን የጄኔቲክ ቢሄቪየር የሚባለውን እሱን ወስዷል? እንዲህ አይነት ጥያቄዎች አሉ። አይ ወተመሰለ ሰባ ሰው መስሎ ነው እንጂ የተገለጠው በምትሃት ሰው አልሆነም የሚሉ ተከራካሪዎች ነበሩ። የሁለተኛው የሶስተኛው መቶ ክፍለ ዘመን ክህደቶች እንዲያውም ከባድ የሚባሉት እነዚህ ነበሩ። ሰው ሆኗል ክርስቶስ። ደም አለው ወይ? የእውነት አጥንት አለው ወይ? የእውነት ስጋ አለው ወይ? የእውነት መንፈስ አለው ወይ? የእውነት ሲቆጠር ከራስ ጠጉሩ እስከ እግር ጥፍሩ ድረስ ያለው አካል የሰው ልጅ ሊያሟላው የሚችለውን በአቨሬጅ እሱን ያሟላ ነው ወይ? የእውነት እነዚህ ጥያቄዎች ነበሩ። በነገራችን ላይ አዳም እና ኢየሱስ የሚለው ስም የሚገናኘው በዚህ ነው። ኢየሱስ የሚለው ሲቆጠር 144 ይሆናል። አዳም የሚለው ሲቆጠር 144 ይሆናል። ቁጥሩ አደም የሚለውና የሰሰ የሚለው እያንዳንዱ ሲቆጠር እንዳይሰፋብኝ እነዚህ ይሄ ማለት ምን ማለት መሰናችሁ? አዳም የሚለውና ኢየሱስ የሚለው ሲቆጠር እኩል 144 መሆኑ ክርስቶስ ከአዳም ጋር እኩል በቁመትም ነው የምላችሁ፣ በውፍረትም ጭምር ነው የምላችሁ። ከአዳም ጋር እኩል ኮንግረንት ነው ከአዳም ጋር። ክርስቶስ መስቀል ላይ ሲሰቀል የተሰቀለው አካል በአዳም አካል መጠን ልክ መሆን አለበት፣ ኮንግረንት መሆን አለበት። ልክ እንደዚህ እንደ ሁለቱ እጆች ማለት ነው። ለምን መሰላችሁ? ክርስቶስ ወድቆበት ነው አዳምን የሚያድነው መስቀል ላይ። መስቀል ላይ እጁ ተወጥሮ እግሩ ተቸንክሮ መስቀል ላይ ክርስቶስ ሲሰቀል የተሰቀለው በአዳም ልክ ነው። ቤዛነት የሚባለው እንደሱ ነው። ምን እንደማለት ነው? መሸፈን። ይህንን እዚህ ሳስቀምጠው ይሄ ስልክ የሚይዘው ስፍራ አለ። በቃ ያ ስፍራ በስልኩ ተሸፍኗል፣ በታብሌቱ ተሸፍኗል፣ አይታይም። ክርስቶስ ቤዛ ሆነ ሲባል መስቀል ላይ ሲሰቀል የእኛን በደል እንዲሸፍን ቤዛ የሚባለው እንደሱ ነው። ምትክ የሚባለው እንደሱ ነው። ጦር ሲወረወር የሚያርፈው አዳም ላይ ሳይሆን ማን ላይ ይሆናል? ክርስቶስ ላይ ይሆናል። ሽንካሩ ሲመታ የሚያገኘው አዳምን ሳይሆን ማንን ነው? ክርስቶስን ይሆናል። ቤዛነት የሚባለው እንደሱ ነው። አካሉ መጠኑ ከራስ ጠጉሩ እስከ እግር ጥፍሩ ድረስ ያለው የቁመቱ ሜትርና ስፋቱና ርዝመቱ ከአዳም ጋር እኩል መሆን አለበት። በጣም የሚገርም ነው። ይሄ አጽድቆተ ትስብእት ተብሎ የሚጠራው አንዱ ይሄ ነው። ሰው መሆኑ የእውነት የእኛን ባህሪ ነስቷል ወይ? እና በዚህ ምክንያት ክርስቶስን መጽሐፍቱ ሲገልጡ፣ ቅዱሳት መጽሐፍ ሲገልጡ ተራበ ሚል ታገኛላችሁ፣ ተጠማ ሚል ታገኛላችሁ፣ ጸለየ ሚል ታገኛላችሁ፣ ደከመ ሚል ታገኛላችሁ፣ ከሳ፣ ተጎሳቆለ፣ ጠቆረ ሚል ታገኛላችሁ። ሲመታ ሲያቃስት ትሰማላችሁ። ይቃትታል መስቀል። ለምን የሚባል የእኛን ስጋ ተዋህዶ እኛ የሚሰማንን ስሜት በሙሉ ሼር ያደርጋል። ሐዋርያው ቅዱስ ጳውሎስ ይህን ሲገልጥ እኮ ዕብራውያን ምዕራፍ 4 ላይ ሊቀ ካህናት ብሎ ክርስቶስን ገልጦ እኮ ምኩር በኩሉ ብሎ ነው የሚገልጠው። በሁሉ የተፈተነ ይለው። በሁሉ የተፈተነ ማለትን ማለት መሰላችሁ? ሁሉንም የሆነም ሁሉንም። ተሰድጃለሁ ብትል ክርስቶስ ተሰድዷል። ተገርፌያለሁ ብትል ተገርፏል። ደም ፈሶኛል ብትል ክርስቶስ ደሙን አፍሷል። ቆስያለሁ ብትል ቆስሏል። የእሾህ አክሊል ደፍቶ ጭንቅላቱ እስኪፈጠፈጥ ድረስ ደቋል መስቀል ላይ። ምንም አይነት ምክንያት እናቀርብ አንችልም። ምንም ክርስቶስ ያልሆነው ሰማዕታት የሆኑት አንዳች ነገር ክርስቶስ ያልሆነው ያላሳያቸው ባህታውያን ያደረጉት ምንም ነገር የለም። ጻድቃን መናንያን የምንላቸው እነሱ ያደረጉት ክርስቶስ ያላደረገው አንዳች ነገር የለም። ካህናት የሚያደርጉት፣ ቀሳውስት የሚያደርጉት፣ ማህሌታውያን የሚያደርጉት፣ ዘማሪያን ሰባኪያን የሚያደርጉት ክርስቶስ ያላደረገው በጎ ነገር በፍጹም የለም። ክርስቶስ አርአያ ያልሆነለት ምሳሌ ያልሆነለት በምድር ላይ ክርስቲያናዊ ስነ ምግባር የሚባል የለም። ክርስቶስ ያልሰራው እየጾምን ነው፣ ክርስቶስ ስለጾመ። እንጸልያለን፣ ክርስቶስ ስለጸለየ። እንጸውታለን፣ ክርስቶስ መጽውቷል። እንሰግዳለን፣ ክርስቶስ ሰግዷል።
ተንበርክኮ አሳይቶን እየወደቀ እንዲያውም ወደፊት እናየዋለን ላቡ እየተንጠፈጠፈ ክርስቶስ አሳይቶን አንድም ነገር ክርስቶስ ያላሳያትን ቤተክርስቲያን አድርጋ አታውቅም። ምንም ነገር ይሄ ጠለቅ ብሎ የማየት የማወቅ ጉዳይ። ጌታ የጸለየው ደግሞ ይመርጣቸው የነበሩ ቦታዎች ጌታ የገነት በሮች 3 በሮች ናቸው ብሎ ይገልጣል። ቀሌምንጦስ መጽሐፈ ቀሌምንጦስ ላይ ገነት 3 በሮች አሏት ይላል። አንዱ በር በጎልጎታ ነው፣ አንዱ በር በደብረ ዘይት ነው፣ አንዱ በር ደግሞ በጌቴሴማኒ ነው ይላል። እና ክርስቶስ አብዛኛውን ጊዜ በተለይ 3 ዓመት ከ3 ወር ጊዜ ያሳለፈው በጌቴሴማኒ በደብረ ዘይት፣ ከዛ ደግሞ መጨረሻ ላይ ስጋው ያረፈው ጎልጎታ ላይ ነው፣ የተሰቀለውም እዛው። እነዚህ 3ቱም ቦታዎች ደግሞ 3ቱም በሮች አዳም የነበረባቸው አካባቢዎች ናቸው፣ ገነት የገነት በሮች የሚባሉ። እና ክርስቶስ አብዝቶ ይጸልይ የነበረው በደብረ ዘይትና በጌቴሴማኒ። ይሄ ጌቴሴማኒ የሚባለው በር አዳም የተባረረበት በር ነው። ተባሮ በሩ በመላእክት የተጠበቀበት በር ነው። መላእክት ጥበቃ ሆነው እንዲጠብቁ ሰይፍ ይዘው የምትገለባበት ሰይፍ ይዘው ኦሪት ዘፍጥረት ምዕራፍ 3 ቁጥር 24 ላይ እንደተገለጠው ወአዘዞሙ ለኪሩቤል ወሱራፌል ዘውስተ እደዊሆሙ ሰይፈ እሳት ከመ ይቀቡ ፍናወ ዕፀ ሕይወት ከመ ኢይበ አዳም ተሃቢሎ አዳም ተደፋፍሮ እንዳይገባ ወደ ሕይወት ዛፍ የሚወስደውን መንገድ በሰይፍ እንዲጠብቁ ታዘዋል። ትእዛዝ ነው ይሄ። መላእክት የታዘዙትን ይጠብቃል። ስለዚህ ሰይፍ ይዘው አዳም እንዳይገባ ወዴት አባት ገባለህ አልተፈቀደልህም ይሉታል። በውስጣቸው ግን እያዘኑ እየለመኑለት ጭምር እየጸለዩም ጭምር አትገባ ታዘናል እያሉ ሰይፍ እያሳዩ ያስፈራሩታል። ክርስቶስ የጸለየው እዛ ቦታ ጌቴሴማኒ የሚባለው ለምንድን ነው? ክርስቶስ እዛ ቦታ የጸለየው ቢባል አዳም የተባረረበት ቦታ፣ አዳም የሚገባውም በዛ በኩል ነው። አዳም እንዲመለስ ወደ ገነት እንዲገባ ሁለተኛው አዳም ክርስቶስ እንባውን እያፈሰሰ በዛ በር ደጅ ይጸናለታል። ቸርነቱ እኮ የሚገርም እኮ ነው። ስለ አዳም ይኸውላችሁ ክርስቶስ ወደዚህ ምድር ሲመጣ ካሳ ይከፍላል። ለሁላችን ካሳ ይከፍላል። ዝም ብሎ አይደለም የሚያስገባ። አሁን እኛ የምናደርገው የሆነ ሰው ባለስልጣን ቢመጣ እርግጠኛ ነኝ እኛም አሁን ሊቃነ ጳጳሳት ምናምን ቢመጡ እንጽማጉሊያችን እናስቀምጠን አባ የሚለውን መዝሙር እየዘመርን እናስገባል። ጌታ እንደዛ አላደረገም። አዳምን ዝም ብሎ ሰተት ብሎ ስለመጣ ብቻ ናግባ በቃ አላለም። ሙቶ ደሙን አፍስሶ ስጋ ቆርሶ ካሳ ከፍሎ ከይቅርታ በላይ ለሆነው ኃጢአቱ ከይቅርታ በላይ የሆነ ካሳ ከፍሎ ነው ያስገባው። እና ለአዳም ደጅ ጠንቶለታል 3 ዓመት ከ3 ወር። ምን ይሰራል እዛ? ምንም ይሰራ ይመስላችኋል? ደብረ ዘይትን ለምን ፈለገው? ጌቴሴማኒ ለምን ፈለገው? ጎልጎታን ለምን ተሰቀለበት? ለምን ተቀበረበት? ለምን ፈለገው? ክርስቶስ እኮ የሚመርጣቸው ቦታዎች ሁሉ ከኛ መዳን ጋር የተገናኙ ናቸው። የትኛውም ቦታ ነው ማለት የሚረግጠው ስፍራ እግሩን የሚያሳርፍበት ቦታ ሁሉ የተሰደደበት ቦታ ሁሉ ከኛ መዳን ጋራ ከአንዳች በረከት ጋራ ጉዳይ ያለው መለኮታዊ ቀጠሯል። በጣም አስገራሚ ነገር ነው። በዚህ በኩል የፈለኩት አሁን ላወሳስብባችሁ አይደለም፣ ለምንድን ነው ብላችሁ ግን እንድትጠይቁ ነው። በተለይ ሰንበት ትምህርት ቤት ወንድሞች እህቶች እንዲህ አይነት ትምህርቶች ስትማሩ ለምን ቀራንዮን ፈለገው? ለምን ቤተልሔም ተወለደ? ለምን ደብረ ዘይትን ፈለገ? ለምን እንዲህ አይነት ስፍራዎችን መረጣቸው? ክርስቶስ ለምን ሌላ ቦታ አልተወለደም? እንዲህ ብሎ መጠየቅ ያስፈልጋል። የነገረ ክርስቶስ ትምህርት የሚገኘው በእንደዚህ አይነት ጥያቄዎች። ደብረ ዘይት የነቢያት መቃብር ያለበት ቦታ፣ የነቢያት አጽም ያለበት ቦታ፣ ብዙ ጊዜ ያልቅሶበታል። እሱም ቦታ ክርስቶስ 4 ጊዜ እንዳለቀሰ ወንጌል ላይ ተጽፏል። አንድም ቦታ እንደሳቀ አልተጻፈም። የትኛውም ወንጌል የደስታ ምቾት ምናምን የሚባሉ ፈገግታ የሚባሉ ነገሮች ተድላ የሚባል ነገር የትኛው የመጽሐፍ ቅዱስ ክፍል ላይ አታገኙም። የጌታ ተአምረ ኢየሱስ ላይ ቢሆን አታገኙም፣ በሕፃንነቱ ከተጫወታቸው ጨዋታዎች ውጭ። ግን ወንጌል ላይ ትርጉም ስላለው ሳቁ አይደለም የሚጠቅመን እና ያደረገው ሳቁ አይደለም የሚጠቅመን፣ ተመችቶት ቢኖር አይደለም የሚጠቅመን፣ ጠግቦ ቢኖር አይደለም የሚጠቅመን፣ መከራ ሲቀበል ነው የሚጠቅመን። ኢየሱስ የሚለው ስሙ እኛን የሚያድንበት፣ እሱ ግን የሚሞትበት ስሙ። ምንም እንኳን በ3ኛው ቀን ከሙታን ተለይቶ የሚነሳ ቢሆንም ሕያው ቢሆንም እሱ ግን የሚገረፍበት ስሙ፣ እርቃኑን የሚሰቀልበት፣ የሚቆስልበት፣ መስቀል ላይ የሚደቅበት፣ መስቀል ተሸክሞ የሚደፋበት ስም ነው። ከዚህ ስም ጋር መገናኘት ክብር አይደለም፣ ውርደት ነው። ባሪያ ነው። ባሪያ ሆኖ ነው። የባሪያ መልክ ይዞ ነው የተገለጠው ኢየሱስ በሚለው ስሙ። እኛን ግን አድኖበታል። በዚህ ምክንያት መድኃኒት ብለን እንጠራዋለን። ለእሱ አይደለም፣ የሚጠቅመው እንዳልሆነ በዚህ ታውቁታላችሁ። እኛ ግን ጥቅምን ሆነዋል። ስለዚህ ክርስቶስ ይህን ያሳይ ዘንድ 33 ዓመት ከ3 ወር ያሳለፋቸው ነገሮች በሙሉ በእነዚህ በገነት በ3 በሮች ላይ የተወሰነ ነው። ገነት 3 በሮች አሏት። ከነዚህ አንዱ ይጸልይበት የነበረው ጌቴሴማኒ እና ጌታ ሲጸልይ በዚህ ጊዜ በጣም በተለየ ሁኔታ ነው ይጸልይ ነበር። ፈርቶ ነበር ይላል ወንጌል የሚገልጠው። ፈርቶ ነበር፣ ፈራ ይላል። ወአውተረ ጸለየ ወተጋው ፈራ ይላል። ተጋ፣ ፈራ፣ መላልሶ ጸለየ ይላል። እንዲያውም እንዲህ ይላል ወኮነ ሀፉ ከመነጸፍጻፈ ደም ዘይወርድ በምድር፣ ላበቱ ልክ እንደ ደም ነጠብጣብ እየፈሰሰ አፈሩን ያረሰው ነበር ጌታ ሲጸልይ የነበረው ደግሞ አንድ ነገር ይህች ጽዋ ከኔ ትለፍ የሚል። ይሄን ደግሞ 3 ጊዜ ነው እየተመላለሰ ይጸልይ። ይሄን ደግሞ 3 ጊዜ እየተመላለሰ ሲጸልይ ሶስቱ ሐዋርያት ጴጥሮስ፣ ያዕቆብ፣ ዮሐንስ ከእሱ አንድ ድንጋይ ደርስበትን ያህል ርቀት ልፍ ብለው እነሱን ትቶ ነው እየተመላለሰ ይሄን ይጸልይ የነበረው። እና በዚህ ጊዜ ነው መልአክ የተገለጠለት። ለምንድን ነው የፈራው? ለምንድን ነው የጸለየው? ለምንድን ነው ላበቱ የመጣው? የሚሉትን ጥቂት ነጥቦች ላሳያችሁና ላጠቃልል ትምህርት። የፈራው
ቅድም እንዳልኳችሁ አንደኛ ሰው መሆኑን ለማጠየቅ ምን መሆኑን ሰው መሆኑን ለማጠየቅ ነው። ፍርሃት በነገራችን ላይ አንዱ የሰውነታችን ክፍል አስፈላጊ ነው። ፍርሃት ለምሳሌ አንድ ሰው የማይፈራ ከሆነ ችግር አለበት ማለት ነው፣ ወይ እብድ ነው ወይ ደግሞ ጤነኛ አይደለም ማለት። ፍርሃት እምላችሁ ኖርማል የሆነውን ነው እምላችሁ፣ በጣም ይሄ የሚያሰቃይ ፍርሃት አይደለም እምላችሁ። ለምሳሌ በሰዓት ጨለማ ነው አንድ ሰው ጫካ ውስጥ ካልገባ ብሎ እንትን የሚል ከሆነ ጤነኛ አይደለም። ውስጡ ያለው ፍርሃትን የሚያመነጨው ሆርሞን እሱ አይሰራ ማለት አለ እኮ። ይሄ አድሬናል ግላንድ ተብሎ የሚጠራ ፍራይትንድ ስንሆን ስንፈራ ስንጣላ ከሰዎች ጋር አክቲቭ የሚሆን ለዲፌንስ ዝግጁ የሚሆን እኮ ሆርሞን አለ። እሱ አክቲቭ አይደለም ማለት ችግር አለበት ማለት ነው። ክርስቶስ ይውላችሁ ፈራ ተብሎ ሲገለጥ ይህንን እንኳን ሳይቀር እንደነሳው ያጠይቃል። ሰው እንደሆነ ያጠይቃል ፈራ የሚለው የመጀመሪያው። ሁለተኛው ደግሞ ካሳ ለመክፈል እንደመጣ ያጠይቃል። ምን አይነት ካሳ ቢባል አዳም የመጀመሪያ ከገነት ሊባረር ሲል የገጠመው ነገር ዕፀ በለስን እንደበላ የመጀመሪያው የገጠመው ነገር ፍርሃት ነው። እና እግዚአብሔር ማታ እየፈለገው ሲሄድ ኮቴውን እያሰማ አዳም ወዴት አለህ ሲለው ራቁቴን ነኝና ፈርቼ ምን አልኩኝ ተሸሸኩ ይላል። የመጀመሪያው ከፍርሃት ጋር ለመጀመሪያ ጊዜ ራቁቱን ሲሆን ተፋፈሩ፣ ከዛ ቀጥሎ ፈሩ። ይሄን ክፉ ዓለም አዳም የተቀላቀለው በፍርሃት ነው፣ በራቁትነት። ሕፃናት ሲወለዱ ያለቅሳል። ያው የሚመጡት ምን መጣው ራቁታችን ነው። ልክ ስንወለድ እናለቅሳለን። የዛ ምሳሌ ፍርሃት ያስለቅሳል። ፍርሃት ፊት ያለው አውጣን። ፍርሃት ከባድ ነገር። ክርስቶስ ፈራለት። ዕፀ በለስን ከበላ በኋላ ከተራቆተ በኋላ ወደዚህ ክፉ አለ ጸጋው ከተነሳበት በኋላ እንደሚቀላቀል ሲያውቅ አዳም ሲፈራ ያንን ስሜት ክርስቶስ ፈርቶ ካሳ ከፈለለት። ፈራ ተብሎ የሚገለጠው እነዚህ ሁለተኛው ይሄ። ሶስተኛው ደግሞ ክርስቶስ ፈራ የሚባለው ከእኛ ፍርሃትን እንዲያርቅ ምንን እንዲያርቅ? ሶስተኛው ይሄ ፍርሃትን እንዲያርቅ። ለሰማዕታት ፍርሃትን ቅዱስ ቄርሎስ ይተረጉመዋል። ሶበሰ ይላል ኢፈርሃ እግዚእነ እምኢሰሰለ ፍርሃት ምኔለ ይላል። ጌታችን ባይፈራ ኖሮ ፍርሃት ከሰማዕታት አይወገድም ነበር። አይፈሩም ማለት አይደለም። እነ ቅዱስ ጊዮርጊስ እኮ አልፈሩም ማለት እኮ አይደለም። እነ ቅዱስ መርቆሬዎስ እኮ ጭራሽ አልፈሩም ማለት አይደለም። ሲፈሩ ግን እንዲህ ይላሉ፣ ሁሉን ኃይልን በሚሰጠኝ በክርስቶስ ሁሉን ምን እላለሁ። ይህንን ቃል ለራሳቸው ይነግሩትና ኃይል ያገኛል እንጂ አንድ ሰው ካልፈራ እንዳልኳችሁ ጤነኛ አይደለም ማለት። ወደ ሞት እየሄደ አልፈራም ማለት ችግር አለበት ማለት። ጀግና ማለት ፍርሃቱን የተቆጣጠረና ፍርሃቱን የረገጠ ሰው እሱ ነው ሰማዕት የሚያስብል። ስለዚህ ክርስቶስ ፍርሃትን እንዲያርቅ ፈርቷል። በእነዚህ በሶስቱ ነገሮች የጸለየው አርአያ ለመሆን ምሳሌ ለመሆን አዳም ወደ ገነት እንዲመለስ። ለዚህ ለምን አላበው ወዙ ለምን ያን ያህል ላበት የደም ነጠብጣብ እስኪመስል ድረስ እንደ ውሃ አፈሩን እስኪያርሰው ድረስ እየወረደ እያላበው ይጸልይ የነበረው ለምንድን ነው ቢባል አሁንም ለካሳ መርገሙን እንዳነሳለት ለማጠየቅ። አዳምን ከዛ በኋላ ጌታ እንዲህ ብሎ ረግሞት ብላ በሀፈ ገጽከ ወዝህ ተንጠፍጥፎ ደምህ ፈሶ እሾህ ወግቶህ እንቅፋት መጥቶህ ወጥተህ ወርደህ አልቦህ ብላ ብሎ ረግሞታል። እንዲህ ነው ያለው እንጀራህን በወዝህ ትበላለህ ነው ያለው። እንጀራህን ያ ጊዜ ደርሷል። ለጊዜው አዳም ወደ ምድረ ፍዳ ወርዶ እያረሰ እንደሚኖር ግብርናውን የሚያሳይ ነው። መከራውን እንደሚያሳይ ነው የመጀመሪያ በቁሙ። ምስጢሩ ግን ክርስቶስ መጥቶ ላብ በላብ እየሆነ ወዙን እያፈሰሰ መርገሙን ተሸክሞለት ክርስቶስ አዳምን ወደ ገነት መልሶለት እንጀራህን ትበላለህ በወዝህ ማለት በእኔ ወዝ እኔን ራሴን ትበላኛለህ ማለቱ። እንጀራ ተብሎ የተገለጠው ራሱ ክርስቶስ ነው የተገለጠው። ከሰማይ የወረድኩ የሕይወት እንጀራ እኔ ነኝ ብሎ እንደገለጠው ክርስቶስ እንጀራ ነው። በወዝ የተገኘ በማን ወዝ? በአዳም ወዝ አይደለም፣ በራሱ በክርስቶስ ወዝ የተገኘ። እንዲህ ብሎ የረገመው አምላክ ያንን መርገሙን ሊሸከምለት እንደመጣ ሊያጠይቅ ክርስቶስ እያላበው እየተመላለሰ በጌቴሴማኒ አዳም በተባረረበት ቦታ ይጸልይ። ወአስተርአዮ መልአክ ዘይጼን ነው። ከዚህ በኋላ የሚያበረታው መልአክ መጣ ይላል። ሰማይ መጣ ይላል። ሰማይ ብሎ የሚጠራው ገነትን ራሱ ነው። ይህ መልአክ ለክርስቶስ የተገለጠለት መልአክ ሰይፍ ይዞ ገነትን ይጠብቅ የነበረው አዳም እንዳይገባ ይከለክለው የነበረው መልአክ የተገለጠው ክርስቶስን ለማበረታት አይደለም። አቅም የለው አዳምን ለማበረታት ነው። ማንን ለማበረታት? ሁለተኛውን አዳምን ክርስቶስ ለማበረታት ሳይሆን የመጀመሪያው አዳምን ለማበረታት ግባ ለማለት ጊዜው ደርሷል። አምላክህ ሊሞትልህ ነው፣ ሊሰቀልልህ ነው፣ ደሙን ሊያፈስልህ ነው፣ ካሳ ሊከፈልልህ፣ ልጅነትህ ሊመለስልህ ነው። እኔ ጠብቃት የነበረችው ገነት ተከፍታ አንተ ልትገባባት ነው ለማለት የተገለጠ ነው። የሚያበረታው ክርስቶስን ሳይሆን አዳም። ስለዚህ ለክርስቶስ ሲገለጥለት እንዲህ ነው የሚለው ክርስቶስ ወግድ ጊዜው ደርሷል። አሁን አዳምና ልጆቹ ስብሐት ለእግዚአብሔር ዘአውረሰነ መንግሥቶ ሰማያዊት ሰማያዊት መንግስቱን ያወረሰን አምላክ የተመሰገነ ይሁን እያሉ የሚገቡበት ጊዜ እንደደረሰ የሚያጠይቅ ነው። ጌታ ሐሙስ ማታ ነው ይህን ጸሎት የጸለየው። ማታ ከምሽቱ 3 ሰዓት በማግስቱ ከ9 ሰዓት ጀምሮ ጌታ በአካለ ነፍስ ወደ ሲኦል ወርዶ አርብ ቀን አዳምና ልጆቹ ወደ ገነት ይመልሳቸዋል። ሁላችንንም ወደ ገነት እንዲያስገባን የሱ ቅዱስ ፈቃድ ይሁንልን። መላእክት ለማበረታት ሌላው ሁለተኛው ነጥብ የሚያበረታው ሁለተኛው አዳምን ክርስቶስን ሳይሆን የመጀመሪያው አዳምን ነው። ይሄ ምስጢር ደግሞ የሚያሳየው ለክርስቶስ አርአያነቱን ምሳሌነቱን ስለገለጥኩኝ መላእክት ሊያበረቱ ተገለጡ ማለት እነ ቅዱስ ገብርኤል እኛን ሊያበረቱ እንደሚመጡ ማሳየት የሚችል የመጽሐፍ ቅዱስ ክፍል። አንተ ከክርስቶስ አትበልጥም። ማንም መጽሐፍ ቅዱስን አነባለሁ የሚል ሰው
ክርስቲያን ነኝ ወንጌል አለኝ ብሎ የሚያምን ሰው ይሄን አንብቦ የመላእክትን አማላጅነት የመላእክትን ጥበቃ የመላእክትን ረዳትነት ከካደ እሱ መጽሐፍ ቅዱሳዊ ጭራሽ አይደለም፣ ክርስቲያንም አይደለም። ክርስቶስ እንዴት እንደሚያሳይ አሁን የሚያበረታውን መልአክ አልተቆጣውም። ዞር በል አንተ ምንድነህ አላለው። አዳም የሚገባበት ጊዜ ደርሷል ነው ያለው። ትክክል ነበር። የላከውም እሱ ነው። ምክንያቱም በአምላክነቱ በሰማይ ስላለ በሰማይ መጣ ብሎ መልአኩ ቢገለጥም በሰማይ ያለው ክርስቶስ ራሱ ስለሆነ፣ ስለዚህ መላእክት ራሳቸው ለማበርታት እንደሚመጡ ክርስቶስ በዚህ አሳይቶናል። ጌታችን ብዙ ጊዜ የሚያስተምረው በቃል ብቻ አይደለም፣ በተግባርም ጭምር ነው የሚገልጠው። ክርስቶስ ሲያደርግ ያያችሁት ነገር በሙሉ እናንተ የምታደርጉትና የሚሆን ቤተክርስቲያኗ የምትመራበት ነው። መላእክት ያማልዳሉ፣ መላእክት ያበረታሉ፣ ይራዳሉ ብላ ቤተክርስቲያን ስታስተምር ራሱ ክርስቶስ ያደረገውን ነው። እነማን የሚያበረታው መልአክ ታየው ተብሎ የተገለጠው የሉቃስ ወንጌል ምዕራፍ 22 ቁጥር 43 ላይ መላእክት እንዲያበረቱን ይምጡልን፣ ኢትዮጵያን እንዲያበረቷት የአምላካችን ቅዱስ ፈቃድ ይሁንልን። ከመላእክት ቁጥር ከመላእክት መንጋ ይደምረን። ወስብሐት ለእግዚአብሔር።